በጣም ደበራት ቪዲዮን ስታይ ምናምን እና መታ ካንተም ብሶ ቪዲዮ እንስራ ትላታለህ ምናምን። በጓደኛክና ባንተ መሃል መግባት አልፈልግም። ያው ፍላጎት ስለሆነ ፍላጎትን ማክበር ስላለብኝ ፊቷን ሳየው አሳዘነች። እግዚአብሔርን እንባን ያንቀኝ ነበር እንዴ ምን የኔ ልባም ሴት፣ የኔ ጥንቁቅ፣ የኔ ልዩ ሀይሚቲ ስዊት በአንድ ቪዲዮ እኔ አይቼ አላውቅም። የምር እኔ ራሱ 5000 ምናምን ያገኘሁት ቤኪ ተዘካለ። አንቺ እኮ ሌላ ሌቭል 24000 ምናምን። እኔ ራሱ በጣም ብሩኬ እኮ መልካምነትክ ይለያል ማለት ነው። እንግዲህ በአንድ ቪዲዮ 24000 ሰብስክራይብ ነው ሀይሚቲ ያገኘችው። በአንድ ቪዲዮ እኔ እንኳን 5 ከምናምን ነው እያለ እንደዚሁም ደግሞ የጠራት እንግዲህ ምሳም ነው እና ደግሞ እንዳያችሁት ማለት ነው። ሪሜምበር እሱም ሸርቶ ነው። ምን ብሎ ነው የሸረተው? እስቲ ቤተሰብ 1 ሚሊዮን እይታ ሊቀረው ትንሽ ነው የቀረው ብሎ ነው። 1 ሚሊዮን ባይዘው 1 ሚሊዮን ገባ ብዬ ነበር የሆነ ሰዓት ላይ ቪዲዮ መሰራ። እንግዲህ የዛሬ አመት እንግዲህ ሀይሚዬ እያለ ማለት ነው። እንዴት እንደሚያምሩ አያችሁ። ቪዲዮ እንዲሰራ እንኳን ሀይሚዬን ማን የጠይቀው? ብሩኬ። ገብቷችኋል? እነዛ ቅናተኞች ቆማቸው የቀራችሁ ማለት ነው ያለ እድሜያችሁ። እና ብሩክ ነው የጠየቃት ቪዲዮ እንዲሰሩ። ላይክ ያኔ ብዙ ነገሮችን ማስታወስ ይቻላል ቪዲዮን በማየት ማለት ነው። ብሩክ ደግሞ ያው የሴት ጓደኛ እንዳለው ነው። የሴት ጓደኛ ግን የለውም፣ ለድራማ እንደነበረ ነው። ሀይሚትዬ ደግሞ ስፈቅድላት ፈቀደችለት። ለምን በቃ እኔ እሱ ደግሞ ይቅርታ ጠይቂ በሚለው ብቻ ደስ ይላል። እና እዚህ ጋር ምንድነው ፓርቱ ሀይሚ ብሩኬ የሴት ፍቅረኛ ሲጀመር የለውም ማለት ነው እዚህ ፓርት ላይ እና ደስ ይል ነበር። ወይኔ ግን በጣም የሚገርመው ነገር የኛ ነገር 400,000 ነው በአሁኑ የታየለት። አይገርማችሁም? 5 እንኳን አልገባም። በጣም ይገርማል። በቃ ግለጥ ግን ያው እጅህ መንገደኛ ነው ልብሽ ምን ያውቃል። ጉር ሰራጭ ባይዘዌ ሀይሚትዬን ለፕራንክ ሲጠራት እሷ ሬዲ ሆና ሰዓት ሬዲ አድርጋ። ለምን ከልጅነቷም ቅመም ናት እኮ ቅመም ስማርት ማለት ነው ሀይሚትዬ ማይ ስዊት ማለት ነው። እና ስጦታ ባይዘዌ ፍቅርን ይጨምራል፣ ጓደኝነትን ያጠነክራል። እና ስጦታ በጣም አሪፍ ነው። እንግዲህ በጣም የሚገርመው ነገር እንግዲህ ልብ ለልብ እንደተገናኙ እዚህ ጋር ምንም አይነት ሪሌሽን የላቸውም ቪዲዮ ከመስራት ውጪ። ግን ምንድነው ሀይሚትዬም ሰዓት ገዝታለች ስትመጣ፣ እሱም ደግሞ የአንገት እና የሀይሚዬና የብሩኬ ፍቅር ማሻአላ አላህ መጨረሻችሁን ያሳምርላችሁ። እንግዲህ ዋንየር እንዚህን 50,000 በነበረበት ሰዓት የት ነበራችሁ እናንተ? ሲጀመር እኮ ውዶች አሁን እኔ እንደነገርኳችሁ እኔ ሀይሚዬ ማቃት በነ አብርሽ ነው። አብርሽ ማቀው በፍቅር መጨረሻ ነው። ስለ ሩታ ከመጀመሪያው እስከ ነዳኒ እስከሚመጡ በደንብ ነው ማቀው። እዛ ታይም ደግሞ እኔ ያኔ ብዙ ቢዚም አይደለም፣ ተማሪ ነው ማድረሰው፣ ወለገብ ነው ስራዬ። ብዙ ጥግረራ የለብኝም እኔ። ሰው ሲሳፈር ነው ጥግረራ ያለብኝ እንጂ ሌላ ሰራተኛ ሲኖር እኔ አልሰራም። ከምር ነው የምነግራችሁ፣ ቀላል ስራ ነው የምሰራው። ይሄ ጀድዋ የትምህርት ቤት ላይክ ማድረስ ማምጣት ስፖርት እንደዛና በደንብ ነው መከታተላቸው ልላችሁ ፈልጌ ነው። ሀይሚትዬን ከወንድሞቿ ጋር ውጪ ከማንም ሰው ጋር በቃ ቤት ከወንድሞቿ ጋር ነው የምትሰራው ማለት ነው። ገባችሁ? ሙቤ ቤተሰብ ነው፣ እዛው ያደገ ልጅ ነው፣ እንደውም እዛው የሚኖር ልጅ ነው ጋሽዬን ባለፈው ሲናገሩ። እና ምን አለ መሰላችሁ አንዳንዴ ሀይሚዬን በደንብ ነው የምናውቃት በሚዲያም ቢሆን ማለት ነው። የኛ ጨዋ በቃ ስርዓቷ ራሱ እኮ ከምር ወይ ቢስሚላ የሀይሚዬ እኮ ይለያል። እንግዲህ እዚህ ላይ የሚዩት እያያችሁ ነው። ገባችሁ? እንግዲህ እሱ ፕራንክ ነው ያደረጋት። ሲጀመር ጓደኛ ምናምን ኖሮ ሳይሆን ፕራንክ ሲያደርጋት ሪስፔክቷ እና በጣም እኔ እንጃ አነጋገሯ ራሱ። ሌላው ደግሞ ብሩኬ እንግዲህ የጠራት አድያ እንትን ጊፍት ሊሰጣት ነው። እሷም ደግሞ ስትመጣ አድያ ገዝታለት ነው የመጣችው እንዳያቸው ሰዓት ማለት ነው ስጦታ። ግን እሷ እንደዚህ በቃ ውክብክብ ብላ ስትመጣ እዚህ ጋር የጠበቃት ነገር ልጅቷ እንዲሆነ እንደዚህ ለምን ከአንተ ጋር ትሰራለች ቪዲዮ ተባልኩ ምናምን ስል ደንግጣለች። ፊቷ ሁሉ ለምን በቃ አላሰበችውም። እና እንግዲህ
የፕራንክ ሴጣን አለብሽ እያላት ነው። አሳይሃለሁ እንግዲህ እያለች ነው። የታወቀች ናት ሀይሚትዬ ቅመም። እንደዚሁም ደግሞ በሰብስክራይቧም እንደሰማችሁት በጣም ሰርፕራይዝ ሆነዋል። እኛ ራሳችን ሰብስክራይብ በአንድ ቪዲዮ ሜምበርስ 20 ምናምን ነበር። አይ ቲንክ በጣም ነበር ደስ የሚለው ማለት ነው። ሀይሚትዬ ያው በአብርሽ ነው ብዙዎቻችን የሰብስክራይብ ያደረግናት ማለት ነው። እሱ ደግሞ ገና 5 ከምናምን ነበር። ብሩኬ እና በዛ ሰዓት የት ነበራችሁ እናንተ ምቀኞች? ሰው ግን እኮ ቢስሚላሂ ሰው እኮ የሆነ ደረጃ ሲደርስ ነው ሰው ለመበጥበጥ የሚሯሯጡት ማለት ነው። ብሩክ የምታውቁት ከሆነ በዛ ሰዓት የት ነበራችሁ? 5 ሰብስክራይብ በነበረበት ሰዓት። አሁን ይሄኛውን 50 ሰብስክራይብ ነው 55 ነው ምናምን ነው ያመሰገነው ማለት ነው። እና አንዳንዴ አላ ልብ ይስጣችሁ። እኔ አልወድም በፍቅረኛ መሀል የሚገባ የሰው ባል የሚያማልል የሰው ፍቅረኛ የሚያማልል ከምር አላ ልብ ይስጣችሁ። እና ሀይሚዬና ብሩኬ ሁሌም ወደፊት ምን አስበው ነው ይሄን ነገር የሸረተው? ግን ብሩኬ ባለፈው እኛ ሁላችንም የተደሰትንበት እኔ እስከዛሬ ደስተኛ ነኝ ወንዶቼ። ባይዘው ለድምጼ ጥራት ሶሪ ተኝቼ ነው ማውራው። ሴትዮ እስከምትመጣ ልጋደም ብዬ ማለት ነው። ተማሪ ይመጣል እኮ ተማሪ ይከፈትብናል። 1 ሳምንት ዝግ ነው ታውቃላችሁ፣ እረፍት ነው። ለዛ ነው እናታቸው ቤቱም እየተሰራ ስለሆነ እዛ ሄዱት። ዘጥግረራ ስለሆነ ገደም ብዬ ነው ማውራችሁ። ባገኘው ሰዓት መጋደም ነው። እና ለድምጽ ይቅርታ። ሌላው ደግሞ ይቅርታ ምላችሁ ምን ነበር ኮሜንቱን አንዳንዶቻችሁ ቅር ብሏችኋል። ግን ኮሜንት ሄደሽ ስትሉኝ ሄጃ አይቼ እንደዛ ሳቅ በሳቅ ሞታችሁ እንሳቅ እንጂ ውዶቼ። ሀይሚና ብሩኬ ደግሞ ነሸጥ ካረጋቸው ብዬ ነው እኮ ድራማውን ካመጡ። ያ ረብ እኔማ ዱዓ እያረኩ ነው ከምር እንደው ይሄ ደስታችንን እንዳይመነጥቁን። ግን ያው እጅህ ላይ ደግሞ ተመሳሳይ ሰዓት ነው ያየሁት። በጣም ተናድጃለሁ። መንገደኛ ነው ልብሽ ነው ጉርሰራ ባይዛዊ ውዶቼ፣ ማሮቼ፣ ፍቅሮቼ የዛሬ አመት ወርቅ ቅብ ሰዓት አረገችለት። አሁን ደግሞ ወርቅ አረገችለት ማለት ነው። አይገርማችሁ? ይገባሃል ብሩኬ ማለት ነው። ይገባሃል። ልጆች ናቸው እኮ ግን የ1 አመት 1 years ልዩነት ማለት ነው። ስታምሩ እኮ የኛ ልጆች ታምራላችሁ። አላህ መጨረሻችሁን ያሳምርልን ማለት ነው። ግን ባይዘው በዚህ አጋጣሚ ቪዲዮ ሸርቱ ዩቲዩብ ላይ ያላችሁ እህቶች የትኛውን ቪዲዮ ያሁኑን እውነታውን ያኛውን ቀለበት ያረገላትን ሸርቱ 4 ነው 5 እንዲገባ ማለት ነው። ሼም ኦፍ እንዴ! ከምር 5 መግባት አለበት። ላይኩ ራሱ 50k። ግን እኮ ብሩኬ ለምን እንደሆነ ልንገራችሁ። ብሩክና ሀይሚትዬ ሰው እንደዚህ ደስ እያለ ነገር ብቀጥሉበት ሞር ዛን ኢት ኢዝ ግሬት። ለምን አላም ይረዳል እኮ ወዶቼ። መልካም ነገር እኮ አንድ ሰው በአንዱ ሰበብ ሲደሰቱ ፈጣሪም ይረዳል። ወላሂ ነው የምላችሁ። ለምን መልካም ነገራቸውን ዝም ብሎ መሄድ። በእርግጥ ሀይሚዬና ብሩኬ በሚዲያ አንደኛ ናቸው። አንደኛ ኦዲንስን ያዳምጣሉ። ፕራንክም ጀምረው ቢሆን ትንሽ አንቀጥቅጠውን ያቆሙታል። እንደነ አብርሽ ዝም ብሎ አይሄዱም። እንደብድ ዝም ብሎ ማለት ነው። ዝም ብሎ መንገድ የነ አብርሽ ድራማ እኮ መንገድ ነው። መንገድ ማቆሚያ የለውም ታውቃላችሁ። ስትሄዱ የሚቆምበት መንገድ የለም። ገባችሁ? እና መንገድ ነው የነ አብርሽ። ብሩክና ሀይሚዬ ግን ያኔ ትንሽ ቢያጨልሉንም ያስቆሙታል። ሆኖም ግን ሪሊ ሆኖ አንዳንዴ ሳስበው አሁን ዝም ብሎ የፍቅር እንደዚህ ቢሆን ለምን እኛ የምንፈልገው ጭቅጭቅ፣ እኛ የራሳችን ብዙ ነገር የሚያጨቃጭቅ የሚያነጫንጨን ነገር አለ። ሰው እኮ ስለሰራና ብር ብቻ አያስደስትም ወዶቼ። መስራትና ብር ብቻ አያስደስትም። ብዙ ነገሮችን የሚለን ነገሮች አሉ። እኛ የምንፈልገው ምንድነው? ሚዲያ ላይ የሚያስቅ ነገር። እኔ አሁን የነ አብርሽን ብሰራ ለቻናል በጣም ግሬት ነው ከነ ሀይሚ የበለጠ። ግን አልሰራም። ቻናሌ ግሬት እየሆነ እኔ ለምን ልናደድ? ፈርስት ማይሰልፍ። እነ ብሩክን እና ሀይሚዬ ደስ የሚሉ ምንድነው? የስራዬም ፓወር ናቸው። የሁላችንም ደስታ ነው የሚያንጸባርቁት። በጣም ደስ እያለ ነው የምንከታተለው። ገባችሁ?
ስለዚህ ሀይሚና ብሩኬ በዚሁ መቀጠል ነው ያለባቸው። በዚሁ መቀጠል ዝም ብሎ በዚህ መቀጠል ነው ያለባቸው። ፍቅር በፍቅር ማለት ነው። ግን ባይዘዊ አሁንም እኮ በጣም ነው የሚተፋፈሩት። በጣም ነው የሚተፋፈሩት። እዚህ ጋር ራሱ የሆነ ፍቅር ፍቅር ፊታቸው የብሩክ ፍቅር የብሩክ ያስታውቃል። እንደውም እኔ ደግሞ ያው አረገላት ይገባታል ሀይሚትዬ ማለት ነው። የኔ ቆንጆ የኔ ቀሽት ናት እኮ ጸጉሯን አይለኪት